ሰበር ዜና እጅ የሰጡ የፋኖ አባላት በአገዛዙ ኮማንዶ ሽጉጥ ተደቅኖባቸው መግለጫ መስጠታቸው ተነግሯል። በስልጣን ጥቅም የአማራን ትግል ሸጠው ለአገዛዙ ያደሩ እጅ የሰጡ የፋኖ አመራሮች ኢትዮጵያን ጥለው ከሻቢያ ጋር ከቆሙ ኃይሎች ጋር መስራት አንፈልግም የሚል መግለጫ መስጠታቸው በርካቶችን አስገርሟል። በደብረ ማርቆስ ከተማ ለስብሰባ የተገኙ 5 ሴት ካድሬዎች በአገዛዙ ሰራዊት መደፈራቸው ተሰምቷል። የአገዛዙን አረማዊነት የተረዱ የጥምር ጦር አባላት ከነትጥቃቸው ፋኖን ተቀላቅለዋል። የንጹሃን ፍጅት በምስራቅ ወለጋ አማራ ተኮር ጭፍጨፋም እየተደረገ ይገኛል። መንግስት አስቸኳይ እርምት ይውሰድ ሲል እናት ፓርቲ አስጠንቅቋል። ጤና ይስጥልን የኢትዮ ራይት ቤተሰቦች፣ በአርስቱ ያደመጣችኋቸውንና ሌሎችንም ትኩረት የሚሹ ጉዳዮችን አሰናድተን ቀርበናል። እስከ ዝግጅታችን ፍጻሜ አብረን እንቆይም። እጅ የሰጡ የፋኖ አባላት በአገዛዙ ኮማንዶ ሽጉጥ ተደቅኖባቸው መግለጫ መስጠታቸው ተነግሯል። በስልጣን ጥም የአማራን ትግል ሸጠው ለአገዛዙ ያደሩ እጅ የሰጡ የፋኖ አመራሮችም ኢትዮጵያን ጥለው ከሻቢያ ጋር ከቆሙ ኃይሎች ጋር መስራት አንፈልግም የሚል መግለጫን ሰጥተዋል። እኔን ስልጣን ከሰጣችሁኝ አያሌ ፋኖዎችን አመጣላችኋለሁ ብሎ የተደራደረው ካፒቴን ማስረሻ ሰጤን ከጭንቅ የገላገለ ተግባርም ተብሎለታል። ኢትዮጵያን ጥለው ከሻቢያ ጋር ሀገር ለመመስረት ከሚፈልጉ ኃይሎች ጋር መስራት አንፈልግም ሲሉ የተናገሩት የአማራ ፋኖ ህዝባዊ ድርጅት አፋሕድ አመራሮች በአገዛዙ የጨረቃ ስምምነት ውሃ በመቸለሱ ሽጉጥ ተደቅኖባቸው ስክሪፕት በአገዛዙ የጦር መሪዎች ተሰጧቸው እንደ ተዋናይ ዳይሬክት እየተደረጉ መግለጫ ስለመስጠታቸው በቦታው የነበሩ የመረጃ ምንጮች ገልጸዋል። በመግለጫውም አመራሮች የኃይል አማራጭን የመረጡ ሌሎች አደረጃጀቶች ወደ ሰላም አማራጭ እንዲመጡ ጥሪ አቅርበዋል። ይህ ጥሪ እውነትም ለኢትዮጵያ ተጨንቀው ሰላምን መርጠው ሳይሆን አማራጭ አጣው እጃቸውን አጣጥፈው አካውንታቸው ታግዶ በቁም እስር ላይ በመሆናቸውና ሌሎች የፋኖ ታጣቂዎች ካልገቡ እንደ ሸኔ አመራሮች እርምጃ እንደሚወሰድባቸው ስላወቁ ነው ተብሏል። የአማራ ፋኖ ህዝባዊ ድርጅት አፋሕድ ምክትል የፖለቲካ መምሪያ ኃላፊና የወሎ ቤት አማራ ጠቅላይ ግዛት እዝ የፖለቲካ ዘርፍ ኃላፊ እያሱ አበራም፣ የጎጃም ጠቅላይ ግዛት እዝ የፋይናንስ ኃላፊ ከፍ ያለው ዓለሙና ወሎ ቤት አማራ ጠቅላይ ግዛት እዝ የህዝብ አስተዳደርና የማህበራዊ ጉዳዮች ኃላፊ ግርማ እጅጋየው ከመንግስት ጋር ተደራድረው እነ ማስረሻ ሰጤን ከፊት አድርገው የአማራን የዘመናት ጥያቄ ውድቅ አድርገው ለሆዳቸው ያደሩ መሆናቸውን አረጋግጠዋል። በቅርቡ የአማራ ክልል ፕሬዝዳንት አቶ አረጋ ከበደም በአንድ መድረክ ላይ ስለ ጨረቃ ስምምነቱ ማብራሪያ ተጠይቀው የሰላም ስምምነቱ እውን ነው፣ ግን እኛን መርጠው ሳይሆን አባላቱ ከሌላ ጠላት ጋር ሆነው ብልጽግናን ለማፍረስ በአንድ ተስማምተው ካለመቆማቸው በመጣ ልዩነት ሰላም ይሻለናል ብለው የተመለሱ ናቸው ሲሉ ተደምጠው ነበር። በተያያዘ ዜናም የሰላም ስምምነቱን በተመለከተ መንግስትን ወክሎ የተፈራረመውና መግለጫ የሰጠው አቶ አረጋ ከበደም የጣራ ስምምነት አላደረክም አዋረድከን በሚል ከአብይ አህመድ ማስጠንቀቂያ እንደደረሰው ተሰምቷል። የተለያዩ መጠሪያዎችን እየሰየሙ ህዝብን በማገት አሽከርካሪን በየኬላው በማስፈራራት የግል ሀብታቸውን አካብተው ወደ ግል ድርጅት ግንባታ ለመግባት ተቀበሉን ብለው የደወሉት እነ ማስረሻ ሰጤም ለአገዛዙ የምስራች የሆነ መርዶም ይዞላቸው የተወሰኑ ሐሳቦችን ይዘው ለድርድር ቢቀመጡም የድርድሩ አካል የነበረው ለኔ ትልቅ አቀባበል ካደረጋችሁልኝ በርካታ የፋኖ አባላትን አስገባላችኋለሁ የሚል ነበርም። በደብረ ማርቆስ ከተማ ለስብሰባ የተገኙ 5 ሴት ካድሬዎች በአገዛዙ ሰራዊት መደፈራቸው ተሰምቷል። በከፍተኛ ወታደራዊ ሽፋን እጀባ ተደርጎላቸው ለስብሰባ ደብረ ማርቆስ የተገኙ ከተለያዩ ከተሞች ከተገኙት አመራሮች መካከል 5 የብልጽግና ካድሬዎችን ጨምሮ በአገዛዙ ሰራዊት መደፈራቸው ተረጋግጧል። በደብረ ማርቆስ ከተማ በጭንቀት ተወጥረው የተገኙት ካድሬዎች በተለየ እጀባ እንዲንቀሳቀሱ የተደረገ ሲሆን ይከዳሉ ተብለው የተገመቱ ካድሬዎች ቀበሌ 10 በሚገኘው 15ኛ ሻለቃ ወታደራዊ ካምፕ እንዲገኙ የተደረጉ 3 ካድሬዎች በሌሊት በአገዛዙ ሰራዊት ተደፍረዋል የተባለው። ይህ በእንዲህ እንዳለም በማርክላንድ ሆቴል ከነበሩ ቅምጥል ካድሬዎች መካከል በአገዛዙ ሰራዊት የጦር አመራሮች ጭምር
ሁለት ሴት ካድሬዎች የተደፈሩ ሲሆን በደረሰባቸው ጥቃት ተሸማቀው ወደ ስብሰባ ቦታው እንዳልገቡ ተረጋግጧል። የአገዛዙን ስርዓት ተነጥፈው በሚያገለግሉ ባንዳዎች ላይ አገዛዙ የሚያደርሰው ክህደት የተለመደ ቢሆንም ስርዓቱን በአመራርነት በሚያገለግሉ ሴት ካድሬዎች ላይ በደብረ ማርቆስ ከተማ የተፈጸመው አስገድዶ መድፈር የአገዛዙ ሰራዊት ለአማራ ሕዝብ ያለውን ጭካኔም የሚያሳይ ነው ተብሏል። የአገዛዙን አረመኔያዊነት የተረዱ የጥምር ጦሩ አባላትም ከነትጥቃቸው ፋኖን ተቀላቅለዋል። የአድማ ብተና ሻለቃ መሪውን ጨምሮ 7 የሰራዊቱ አባላት የተሰጣቸውን የ1 ዓመት ልዩ ተልዕኮ በብቃት አሳክተው አዲስ ቅዳም ከተማ ከሚገኘው የጠላት ካምፕ በቲም ደረጃ በመውጣት የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ የ105ኛ ኮር 44ኛ ክፍለ ጦር 10 አለቃ ኤፍሬም አጥናፉ ሻለቃን በሰላም ተቀላቅለዋል ተብሏል። ከ1 ዓመት በፊት ወደ ጠላት ኃይል በሽፋን ተቀላቅሎ የአድማ ብተና ሻለቃ መሪ በመሆን ብዙ የተልእኮ ስራዎችን በብቃት ይወጣ በነበረው 10 አለቃ ቻላቸው ባንቲገኝ ችሎት መሪነትም ከጠላት ካምፕ ወጥተው ሻለቃችንን በሰላም ተቀላቅለዋል ሲል ያስታወቀው የ10 አለቃ ኤፍሬም አጥናፉ ሻለቃ ነው። አንደኛም 10 አለቃ ቻላቸው ባንቲገኝ፣ ሁለተኛም አንደበት ጸጋዬ፣ ሶስተኛ መላኩ ሸቱ፣ አራተኛ ባዘዘው ደጀኔ፣ አምስተኛ ደነቀው ካሳሁን፣ ስድስተኛም አንዳርጌ አያና፣ ሰባተኛ ሞላ ደጉ የሚባሉ የሰራዊቱ አባላት ናቸው ወደ ሻለቃውም የተቀላቀሉትም። የንጹሃን ፍጅት በምስራቅ ወለጋ አማራ ተኮር ጭፍጨፋም እየተደረገ ነው። መንግስት አስቸኳይ እርምት ይውሰድ ሲል እናት ፓርቲ አስጠንቅቋል። አማራ ተኮር ጭፍጨፋም እየተደረገ ነው፣ መንግስት አስቸኳይ እርምት ይውሰድ ሲል እናት ፓርቲ አስጠንቅቋል። ምስራቅ ወለጋ ዞን ጊዳና አያና ወረዳ አንዶዴ ዲቾ ቀበሌ ልዩ ቦታው አሊ ተብሎ በሚጠራው አካባቢ እጅግ ሰቅጣጭ ግድያም በመንግስታዊ መዋቅር እየተፈጸመ ነው ብሏል። እናት ፓርቲ አክሎም ከ20 ታታ ተሽከርካሪ በላይ የኦሮሚያ ልዩ ኃይል ተራግፏል፣ ንጹሃንን ኢላማ ያደረገም ዘግናኝ ግድያም እየተካሄደ ነው ብሏል።